Shout out to Ethiopia! We did it! ቬሮኒካ አዳነ የሀገራችን ስም ከፍ አስደርጋለች። በካንሰር ታመምኩ። በካንሰር ሲታመም በምን ሰዓት ነው የጠበሳት? የቱ ነው አብረታቸው ነው? እኔም ናውቄ ነው የከተዋትማ ድጋሚ ይታሰርልን ብለን ልጁን ተሸክማ ሂጋታ ሌላ ሴት እንጀንጅኖ ሲወጣ እሽኮላ ሌላ የአዶናይ ነገር በእውነት እያሳሰበኝ ነው። እግዚአብሔርም እያሳሰበኝ ነው። በወፍ በረር እንዳያችሁት እጅግ አነጋጋሪ የሆኑ ጉዳዮች ተፈጥረዋል። ማስተር አብነት አዲስ መግለጫ ሰጥቷል፣ ጠንከር ያለ እሱን እናያለን። እንዲሁ በሽታው ምን እንደሆነ ያላወቅን ሰዎች ስንሰማ እጅግ በጣም ነው የተረበሽ ነው የደነገጥ ነውና ቤተሰቦች ያው ጸሎት ብቻ ነው የሚያስፈልገው ነገር በጣም አዝኛለሁ። በሌላ ጉዳይ ደግሞ ጆን ዳንኤል ከስር ከመፈታቱ የልጁን እናት ትቶ ሌላ ሴት ጠብሷል። ወንዶች ከብደናል። እንዲሁ በቃ ፌመስ ስለሆነ ነው ማለት ነው በአንድ ቃል ያሳመናት እሱ ነገር ያቺኛዋን ትቶችን እንትን ማለቱ በጣም ብዙዎችን እያነጋገረ ነው። በሌላ ጉዳይ ቬሮኒካ በአፍሪካ ምድር ላይ ነው አሸንፋለች። እንኳን ደስ ያለሽ አኩርተሽናል ብለናል ማለት ነው። ቤተሰቦች ወደ ጉዳዩ እንሄዳለን። ሀሳብ አስተያየቶቻችንን እንለዋወጣለን። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼር ያደረጋችሁ ጀምሮ ወደ ጉዳዩ እንመለሳለን። I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa, thank you so much. Zikomo, thank you. I mean, I don't even know what to say right now. Thank you so much. እነሆ በዚህ ድቅድቅ ሌሊት ልብ የሚያሞቅ የድል ዜና ተሰምቷል። ወጣቷና ተወዳጇ አርቲስት ቬሮኒካ አዳነ የሀገራችን ስም ከፍ አስደርጋለች። የጠበቅነው የምስራችም በዚህ ሰዓት ተሰምቷል። የኢትዮጵያ የጥበብ አምባሳደር ቬሮኒካ አዳነ በታንዛኒያ በተካሄደው የ2025 ዚኮሞ አፍሪካ አዋርድ ላይ በታላቅ ድል ነግሳለች። ዘንድሮ ኢትዮጵያ በመድረኩ ሁሉ አልተቻለችም። ቬሮኒካም በሄደችበት ሁሉ ድልን እየጠራረገች የሀገራችንንም ስም በምስራቅ አፍሪካ ሰማይ ላይ ከፍ እያስደረገችም ትገኛለች። ሽልማቱ የቬሮኒካ የታታሪነት ውጤት ብቻ ሳይሆን የኢትዮጵያ ሙዚቃ በአፍሪካ መድረክ ያለው የበላይነት ዳግመኛ ያረጋገጠ ሆኗል። አርቲስት ቬሮኒካ እንኳን ደስ ያለሽ፣ ለመላው የኢትዮጵያ ሕዝብና ለቬሮኒካ ደጋፊዎችም እንኳን ደስ ያላችሁ። ታዲያ ከዚህ ድል በኋላ አርቲስቷ እግዚአብሔርንም አመስግናለች። በምን ሰዓት የጠበሳት? የቱ ነው አብረታቸው ነው? እኔም ናውቄ ነው የከተዋትማ ድጋሚ ይታሰርልን ብለን ሰለሞን ታሰጋደምሽት አንቺ ድጋሚ የልጁ እናት ያለች ለሱ ብላ ያው ለእስር ቤት ተንከራታ የወጣች ሴትዮ ያለች ድጋሚ ይታሰርልን ጆን ዳንኤል ጠላቱ ይታሰር ካረገ ድጋሚ ይታሰርልን። እሱ እስር ቤት እያለ ሄጋችሁ ማሽታሚ while she was pregnant እቺ መታከል ፍራሽ ላይ እየተኛች እቺ ምስኪን እየሄደች ልጁን ተሸክማ ሂጋታ ሌላ ሴት እንጀንጅኖ ሲወጣ እሽኮላ ሌላ ማለት ኦኬ። ስለዚህ ሴቶች ደግፋት፣ ልጅ ፎቶዋን ራን አድርጉት፣ ቪዲዮ ስሩላት፣ ቆንጆ መሆኗን ንገሯት፣ አደገኛ እንደሆነች ንገር፣ ከእናቷ በላይ ጋንግስተር እንደሆነች ደግሞ ዲዘርቭ የምታደርገው ቤተር ላቭ ቤተር ሪስፔክት እንደሚመጣ ህፃን ልጅ ናት። ወለት የምሬ ነው። እታክኔ ሄደው ከላይሽ ላይ ጌታ ኢየሱስ እንደውም ባጭሩ ጌታን አመስገኝ። እኔ ቆንጆ ልጅ በረከት ነው፣ ወገን ነው፣ ገንዘብ ነው፣ ሀብት ነው። ምንም የምትጎጂበት አግባብም የለም። ዋጋሽ ከፍ ብሏል። ገላሽ የተሸከሙ ልጅም ብቻ ነው። ልጅሽም ይከበራል። እንግዲህ እየተንሸራሸረ እንዳለው ከሆነ አዲስ ጆን ዳንኤል ጠበሳት የተባለችው ልጅ ይቺ ናት ማለት ነው። በናየው ምክንያት በጣም ብዙ ሰዎች ተናደዋል። እንደዛ መከራዋን አይታ ወልዳለት እንደዛ እስር ቤት ስንት ችግር አሳልፋ እንዴት ሌላ ሴት ይጠብሳል? እንዴት ከመውጣቱ ከምኔው እያለም ይገኛል ማለት ነው። በጣም ብዙ ሰዎች እንግዲህ አይዞሽ፣ ባለፈው ካነጋገሯ በነገራችን ላይ ያስታውቃል። እሱ ጋር ያላት ነገር እንዳበቃ ያስታውቃል። ለልጄ እኔ እናቱ አለሁለት ስትል በቃ ያስታውቃል ማለት ነው። ቤተሰቦች እናንተስ ምን አስተያየት አላችሁ?
መብቱ ነው ትላላችሁ? እንዴት የሚለውን ነገር እስኪ ሐሳብ ስጡበት። ወደ ሌሎች ጉዳዮች አወቀ ማለት በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይህን ሁሉ ጉድ መች ሰምተን። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍነው ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው ባንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት ወዳለው። ይህንን መልእክት ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ማስተር አብነት ምን ሆኖ ነው? ቅድም ሲጽፉልኝ ነበር ትናንት ነው ምናምን ካንሰር እንዳቀልጂ ቤታ እንደዚህ ነው የደነገጥኩት። መብርሃንን እናቴ ትሙት መች ሰምተን በራሷ እግዚአብሔር መድረክ ላይ ወጥቶ ተናግሮ እስቲ ጌታም በይ ጌታ ምስክሬ ነው። እና በእንትን ነው አራታ መቤቴ ነው ያው ኢትዮ ቤት ነው ያዳመጥኩትኝ ክርስቶስን ቪዲዮ ተከፍቶ እግዚአብሔርን የዛሬ ስንት መድረክ ላይ ወጥቶ ካንሰር ያዘኝ ምናምን ማለት ግን ጸሎተ ሆስፒታል ተነግሮ ምናምን እንዲህ ምናምን ነው ግሬ ይቆረጣል ብሎ ምናምን ግን በቃ እናንተ በጸሎታችሁ አስቡኝ ብሎ የተናገረው ነበር። ዛሬ ደግሞ ድጋሚ ቪዲዮ ሰራ። ያው እንደዚህ ብሎ ሲናገር አልሰማሽም? የሆነ መድረክ ላይ ድንገት ሲጠይቁኝ እንዳመመኝ ተናገርኩ ምናምን ካመመኝ ቆይቷል ብሎ አልተናገረም? አልሰማሽም? ዛሬ ቪዲዮ ማርያምን ግን አንዳንዴ ማለት ነው ታውቂያለሽ ጉቺ፣ አንዳንዴ ታውቂያለሽ ሰዎች ለሰው የሚደርስ ሰዎች ለራሳቸው አያውቁበትም። እመቤቴ ለስንት ሰው ደርሶ አሁን ለራሳቸው እንደዛ ያውቁበት። እስኪ ስለማስተራብነት ጥቂት ነገር እኔም ልንገራችሁ። ሁሉ ጊዜ ማስተራብነት ቪዲዮ ስሰራ ወይም ደግሞ መድረክ ላይ የማወራ ከሆነም እሱ እየታመመ ለሌሎች ህመም የሚጨነቅ እሱ ሳይበላ ሌሎች እንዲበሉ የሚያደርግ ብዬ ስናገርም እሱ ግን ሁሉ ጊዜ ይናደድብኝ ነበር። እንዲህ አትበል ይለኛል። ምክንያቱም ደግሞ እኔ እስከዛሬ ስሙን ጠርቼው የማላፍራው አምላኬ ያድነኛል፣ ከብዙ ችግሮችም አውጥቶኛል። ይሄን ጉዳይ ህዝብ መስማት የለበትም፣ እኔው እችለዋለሁ፣ ከእግዚአብሔር ጋር እነጋገርበታለሁ፣ ለዚህ መፍትሄ አገኛለሁ ይላል። አመት ከምናምን ጀምሮ ይሄንኑ ንግግር ከአፉ ጠፍቶ አያውቅም። ነገር ግን እኔ እየተመለከትኩት ነው። ይሄ ሰው ያመዋል፣ ይሄ ሰው ምግብ አይበላም። ነገር ግን ስራው ሁሉ ሌሎች እንዲታከሙ ሌሎች ምግብ እንዲበሉ ሲሆን እጅግ በጣም ውስጤ ይረበሽ ነበር። ማስተራብነት ብዙ ጊዜ ራሱን አሳልፎ ለሰዎች የሰጠ ነው። ምክንያቱም ደግሞ ከአስክሬን ጋር አስክሬን አንስቶ በዚህ ጊዜ የአይምሮ ጭንቀቶች ይፈጠራሉ። እንዲሁም ደግሞ ከታመመው ጋርም አብሮ ታሞ ነው እና የሚሰራው እጅግ በጣም ብዙ ተደራራቢ የአእምሮም ሌሎች የህመም ችግሮችም እንግዲህ እንደሚያጋጥሙት እናንተም ታውቃላችሁ ብዬ አስባለሁ። እሱ ግን ይህን ጉዳይ ማንም እንዲያውቅ አለመፈለጉ ደግሞ ሌላ ችግር ነበር። ታዲያ እንደ ቅርብ ጓደኛም እንዲሁም ደግሞ እንደ ቤተሰብም ስለማስተራብነት ከዚህ በላይ ብዙ ነገር ማለት አልችልም። ሁላችሁም ጸልዩለት፣ የተሻለ ሕክምና እንዲያገኝም የምንችለውን ሁሉ እናደርጋለን። በዚህ ጉዳይ ላይ ታዲያ ቀጣይ ሁሉን ነገር አረጋግጬ ከሱም ጋር ተነጋግሬ ያለውን ነገር እንዴት ነው የኢትዮጵያ ሕዝብ ማወቅ ያለበት ምንድነው መደረግ ያለበት የሚለውን ጉዳይ መረጃን ወደ እናንተ የማደርሳችሁ ይሆናል። አንተ ስትስቅ እኮ ነው ሁሉም
በጣም ደስ የሚለው ማርያምን ይሄ ልጅ ራሱ በጣም የሚያሳዝነው ለኔ ታድርገው መብርሃን ምስክሬ ናት። እንዲሁ ያንተን ክፉ ማለት ነው ለኔ ታድርግልኝ ማርያምን። እንዲሁ አንተንማ እንዲሁ ክፉ እንዳይነካ መብርሃን ነው የምልህ ወላዲተ አምላክን። እንዴ አንተ እኮ የድሆች አባት እኮ ነው ማርያምን። ወይኔ እኔ እንጃ እኔ ማርያምን በጣም ነው በቃ ማለት የሆነ ቅስሜ ስብር ያለው መብርሃን ምስክሬ ናት። ወይኔ አንተ እንደዛ ታመህ መቀመጥ አትችል ምናምን በቃ ተቀምጠህ ስታስባስ ምናምን ነገር ይሄ እኮ በጣም ልብ ይሰብራል። መብርሃን ምስክሬ ናት። ያንተን ክፉማ ለኔ ያድርግልኝ ማርያምን ነው የምልህ መብርሃንን። ሆዲያም ናቸው። ባራክ ኦባማ ስለ አዶናይ አውርቷል፣ ትዊተር ላይ ጽፏል። በጣም ነው የገረመኝ ጋይስ፣ በመፈታቱ ደስ ብሎ እውነት ነው። ግን ባራክ ኦባማ የአሜሪካ የቀድሞ ፕሬዝዳንት፣ ያ ማለት ስሙ አሜሪካ ሙሉ ለሙሉ ይታወቃል። በጣም ወደ 18 ሚሊዮን እንትን ያለው አካውንት ያለው ይሄንን ነገር ዘግቦታል። ወደ 18 ሚሊዮን ስለ ኢትዮጵያ ስለ እንትኑ ምናምን ዘግቦታል። የዘገበው አድርጓል። ብዙ ቦታ ላይ ተዘግቧል። ልጁ ራዶኒ ከብዳለሽ በጣም ሶሻል ሚዲያ ላይ በሚሊዮኖች ሰዎች ካሉ ሊያውቁ ይችላሉ። በሚሊዮን ካለ ሰው ያውቃል። የቀድሞ የማንቸስተር ዩናይትድ ኳስ ተጫዋች የነበረው ዴቪድ ቤካም እንግዲህ በአዶናይ መፈታት ከፍተኛ ደስታ እንደተሰማው ገልጿል። መታሰሩን እንግዲህ ቢቢሲ ዜና ላይ እንደተመለከተው ገልጾ አዶናይ ለሱም ለጓደኞቹም ለቤተሰቦችም ብቻ ሳይሆን ለመላው ኢትዮጵያ ኩራት እንደሆነ እንግዲህ ተናግሯል። ከዚህ በኋላ አዶናይ በሚጓዝበት መንገድ እንግዲህ ከፍተኛ ጥንቃቄ ማድረግ እንዳለበትና ከቀድሞ ስህተቶቹ እንግዲህ መማር እንዳለበት አሳስበዋል ማለት ነው። የአዶናይ ነገር በእውነት እያሳሰበኝ ነው። እግዚአብሔርም እያሳሰበኝ ነው። የአዶናይ ጉዳይ በጣም ያሳስባል። 4 ሚሊዮን አካውንቱን ዝም ብሎ ማጥፋት አለ እንዴ? አትጠቀሙበትም ማለት አለ እንዴ? እስር ቤት 2-3 ቀን ነው የቆየው። ልጠይቁት ነበረ። የምትፈልጉን ጠየቃችሁት፣ ከዛ ወጣ። በቃ ነፃ ነው ብላችሁ ከለቀቃችሁት በኋላ አካውንቱን ግን መዝጋት ተገቢ አይደለም በጭራሽ። ጌታ ሁለተኛ አካውንት ከፍቶ 160 ሺህ ደርሶ በአንድ ይላል አካውንቱ። ይህማ በደንብ አፈና ነው። በደንብ አፈና ነው። ይሄ ልክ አይደለም። ያ ካልዘጉት በሰየው መዝጋትም የለባቸው ምንም ማለት የለባቸውም። እና ነው የአዶናይ አካውንት መዘጋት የለበትም። ጋይስ የማስተር አብነትን ህመም አስመልክቶ ትናንትና ራሱ ቪዲዮ ሰርች ነበረ። ግን እንደዚህ አይነት ህመም እንዳጋጠሙ መቻውቂና ትናንትና ስሰማ በቃ የመጨረሻ ነው በቃ የደነገጥኩት። በጣም ረጅም ሰዓት ነው ልክ እንደ ዘመዴ እንደ ቅርብ ቤተሰብ በጣም የተጨነኩት። በሆነ የምሪ መብርሃንን በጣም ነው የተጨነኩት። እኔ ለምን እንደሆነ ልክ በአካል ማቀው ሰው አይነት ነው የተሰማኝ። እውነት ብቻ የኢትዮጵያውያን ጸሎት ያድነኛል ብሏል። ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። ምንም አይነት ገንዘብ እንዳይሰበሰብልኝ እያለ ነው። ከሱ ፍቃድ ውጭ ምንም ነገር እንዳይጀመር ነው እስከማለት ድረስ ስለደረሰ ከሱ ፍቃድ ውጭ ምንም እንዳይጀመር ግን እንደ ሁሉም እኔ ምን እንደሚሻል ምን ማለት እንዳለብኝ ራሱ ግራ እስኪገባኝ ድረስ ነው። በቃ ግን እግሩ ላይ ነው ምናምን ተብሏል። እሱ እንዳለው እኔ ይሻለዋል ብዬ ነው ተስፋ የማደርገው። በቃ ይድናል፣ በእውነት በቃ ይድናል ብዬ ነው ተስፋ የማደርገው። እንጃ ብቻ እስኪ ሀሳባችሁን እናንተም ስጡበት። የምወዳችሁ አዶናይ በሌላ ጉዳይ ደግሞ አዶናይ በቃ ኢንተርናሽናል ቲክቶከር ነው ከዚህ በኋላ እንዴ ኦባማ እውነት ነው። ግን እነ ዴቪድ በካም ሌጀንድ የማንቸስተር ሌጀንድ በዚህ ልክ ታዋቂ ሆኗል። ለአዶናይ በጣም የሚገርም ነው። ቤተሰቦች ኢንተርናሽናል ቲክቶከር ነው ከዚህ በኋላ ለማለት ያክል ነው። ይመቻችሁ ቤተሰቦች። በሌሎች ጉዳዮች እመለሳለሁ። መልካም